ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች መተናል በሚያምረው ስቱዲዮአችን በተሽከርካሪው ወንበር ላይ ልክ ቲክቶክ ላይ አንድ ጊዜ ዞረው እንደሚመለሱት እንደነሱ ቁጭ ብለናል። ምን ልናደርስ? አስገራሚውን መረጃ ሊያ ሳሙኤል ምንድነው የተፈጠረው ወደ እናንተ የምናደርሰው ይሆናል። አብራችሁኝ ቆዩ። ነገር በትኩሱ ሲሆን ደስ ይላልና ፍቅር የቆቅ መረቅ እባክሽ ትኩስ ነገር አቅርቢላቸው ዘና ብለው እንዲያዩ ነው የምፈልገው። እግራቸውን ቤታቸው ጠረጴዛ ላይ ሰቅለው ከሆነ የሚያዩት ዞላ ቤትም ሲመጡ እግራቸውን ጠረጴዛ ላይ ሰቅለው መቀመጥ ይችላሉ። እግር ግን ጠረጴዛ ላይ መስቀል ብልግና ነው። እሺ ወደ ዋናው ጉዳይ ስንሄድ የኢቢኤሷ ሊያ ድምጿ ከጠፋ ቆይቷል። ምክንያቱ ምንድነው ብሎም የጠየቀም የለም። ከነ ባለቤቷ ከኢቢኤስ ተባራ ወጣለች። ለምን ተባረረች? የተባረረችበት ምክንያትስ ምንድነው ብሎ የጠየቀ የለም። መቅዲ ግን በአንድ ጊዜ ወጣች አለን። እንዴ ወጣች እንዴ? አልወጣችም፣ ተው ትመለሳለች፣ እረፍት ነች አሉ። አረ ተው ወጣለች፣ እባካችሁ ብለን ለመንን። የሚሰማን ሰው አጣን። አባይ ቲቪ ላይ መጣችና የምስራች ከአባይ ቲቪ ጋር ስራ ጀምሬያለሁ ስትል እንዴ ምን ነው ሽኝት ሳናረግልሽ? ምን ነው መቅዲ ስንል እንዴ ሽኝት ሳይደረግላት ነውር አይደለም ወይ? እኛም የሰማነው እኮ ከአድማጮች እኩል ነው። ደንግጠናል አሉ። እኛም ደንግጠናል። እና ምን ነው ዝም ያለችው? ዝምታዋን ያልሰበረችው እነ ሊያ ዝምታዋን የመረጠችው ለምን? ለሷ ሽኝት ጠርታችሁ እንኳን እስቲ አሁን እንኳን ሽኝት አድርጉላት። አንድ ቀን ስሟ ተጠርቶ አይታወቅም። ወጣች አለቀ። ምኗም ተላልፎ አይታወቅም። የመቅዲ ግን ቢያንስ ሽኝት መደረግ ነበረባት። እንዲህ ነበር ምናምን ብለው የተወሰኑ የድሮ ፓርቶቹን አሳይተዋልና አንዳንድ ጊዜ በትኩሱ ቶሎ ወደ ጥሩ ነገር መሸጋገር መልካም ነው። ዝም ስትሉ ግን በዛው ዝም ተብላችሁ ትረሳላችሁ። በነገራችን ላይ በፊት በጣም እኔ እንኳን 18 ዓመቴ ነው ገና፣ ግን እናንተ ከፍ 20 30 40 ምናምን ያላችሁ ሰዎች ማለት ነው በፊት በልጅነታችሁ የምሰሙት ዘፈን የነበረ ዘፋኞች የሉም። እነዛ ዘፋኞች በህይወት አሉ፣ ግን እየዘፈኑ አይደሉም። በዛው ዘፈን ቆመዋል። በህይወት አሉ፣ የት እንዳሉ ግን ተረስተዋል። አሁን ዘፋኝ ነው ራሱ ብሎ ቢያወጣ ወይ ቢዘፈን ማን ነው እሱ ምናምን ነው የሚባለው። እና ዝም ስትሉ በዛው ነው የምትረሱት። አለው ስትሉ ነው የምትኖሩት። እና መቅዲ ወዲያው ትኩስ አየር ላይ ወጣ ነው የራሷን ፕሮግራም የጀመረችው። ያ ነገር ምን አደረገላት? የራሷንም ስራ እንዳነቃቃላት፣ እውነት ደግሞ እውነታውንም አጋለጠች። በቃ እንደወጣችም እውነቱን ተናገረች። ለኛ እንደ ይሄ ነገር ውሸት ይሆን እንዴ? አልወጣችው እንዴ? ሰው ምንድነው መረጃ እያሉ በውስጥ የሚያደርሱን መረጃ ውሸተኛ መረጃ ይሆን እንዴ? አረ ይሄማ መሳሳት የለበትም ምናምን ብዬ በጣም ብዙ ከራሴ ጋር ስከራከርበት የነበረ ጉዳይ ነውና ሊያ ግን ዝም ነው ያለችው። ምንድነው እሱ ሊያ ላይ የተፈጠረው ነገር? ሊያ ከኢቢኤስ የወጣችበት ምክንያት በአመት ወለደች ነው። በአመት ሳይሆን እንግዲህ በአመት አንድ ሰው በአመት በየ2 ዓመቱ መሰለኛ በአመት አይወለድም እና ወለደች ነው ችግሩ። ያ ነው ቶሎ ለምን ወለድሽ ነው። ባልየው ደግሞ የተባረረው ዝም ብለህ ለምን አንተ ነው ወይ ባለንትኑ አንተ ነህ ባለንትኑ ምናምን በቃ እናንተ ታውቁታላችሁ። እኔ ባለንትኑ ብዬ ላልፈዋለሁ፣ እናንተ ጥሩት እና እሱ እንደዛ ተብሎ ነው። ግን ምንም የተደረጉት ነገር የለምና አንድ ጊዜ ፈጥኖ ቶሎ ወደ አየሩ መቀላቀል መልካም ነበረ። እሷ ግን ዝም ብላ እስከዛሬ ቆይታ አሁን ግን አንድ የምስራች ደስ የሚል ዜና ሰምተናል። ምንድነው እሱ የተፈጠረው? ቢዘገይስ ምን መጣብን? የሚሉትን ወደ እናንተ የማደርስ ይሆናል። ብዙዎቻችሁ ግን የብዙዎችን ኮመንት አይቼ በመቅዲ ዙሪያ ላይ ማለት ነው በስነ ስርዓት መሰናበት ነበረባት፣ ከኢቢኤስ ላይ ሄዳ መሰናበት ነበረባት፣ ይሄ ስርዓትን አላከበረችም፣ ጥሩ አላደረገችም የሚሉ መረጃዎችን አየውና ይሄ በእውነት ይሄንን ኮመንት የሰጣችሁ ሰዎች ትክክል አይደለም። ለኔ ትክክል አይደለም። ምክንያቱም ከዛ ቦታ ተጣልቼ ሳልስማማ ቀርቼ ነው የተለያዩትና ሄጄ ሽኝት አድርጉልኝ አልልም። ከወጣው በኋላ አለች እኛ ጋር ነች እያሉ ወይ ደግሞ እንድዘገይም ወይ ደግሞ ሌላ ቦታ ስራ እንዳላገኝም እያደረጉ ሊሆን ይችላልና ያንን ነገር ሁሉ እንትን ብዬ ግን እኔ ሄዱና ሽኝት አድርጉ ሊወጣ ነው ምናምን ማለት ይከብዳል። አዎ አስተዋውቃታለሁ፣ ያስተዋውቃታል። እሷም ግን የራሷን አሻራና የራሷን ምርጥ ነገር ኢቢኤስ እንዲተዋወቅ የራሷን አሻራ አስቀምጣለችም አስተዋውቃለችም። ዝም ብሎ አይደለም ያስተዋወቃት፣ በስራዋ ነው ሰራች። ያ ስራዋ ምርጥ ስራዋ ጣቢያውንም አስተዋወቀ፣ እሷም እንድትታወቅ አረገች። ይሄ ያለ ነገር ነው። በሆነ ነገር ላይ ስትሳተፉ ስትሰሩ በነፃ አይደለም። የሆነ ቦታ ተቀጥራችሁ ስትሰሩ እኮ ወይኔ እንደዚህ ያደረገልኝ እኮ እንደዚህ ስራ እኮ አስገባኝ ምናምን በነፃ አይደለም እኮ
ላባችሁን ጠብ አድርጋችሁ ነው የሚከፈላችሁ በሰራችሁት ልክ ነው። እና እንደዚህ የሚለው ነገር ላይ እኔ ብዙም እንትን አይደለም። እነሱም ሳንሸኛት ምናምን ሲሉ የነበረው ምንም እኔ አልተዋጠልኝም። ለምን ሌሎቹ አልሸኙም? በእውነት በጣም እኔ እንደውም በጣም መወዳት ማለት በጣም በእውቀት የተሞላች ልጅ ነች እና ሚዲያውም ብዙም ህዝብ ያላወቃትም። እኔ በተደጋጋሚ እንደውም ማነሳት ልጅ አለች እና ሁሉም ጋዜጠኞች በጣም ጎበዞች ናቸው። በነገራችን ላይ በመቅዲም ቦታውን የመጣችው ጋዜጠኛ በጣም ብቃት ያላትም ነች፣ በጣም ጎበዝ ነች። ምንም የሚወጣላት ነገር አይደለም፣ ምንም የለም። በጣም ጎበዝ ነች። ከመቅዲ እኩል መሳተፍና መስራት የምችል ልጅ ነች። ግን አሁን ለምሳሌ ብርክቲ የምትባል ልጅ ነበረች፣ በጣም ጎበዝ ነች። ብዙም አልሰራችም። ቅዳሜ ከሰዓቶች አንዳንድ ቦታ እንደዚህ ምናምን ትንሽ ሰርታለች። ግን በጣም እውቀት ያላት በጣም ደፋር ልጅ፣ በጣም ጎበዝ የበሰለች። አንዳንድ ጊዜ ዝም ብለው ገብተው የሚንቦጫረቁ አሉ ኢቢኤስ ላይ ወይ ከቲክቶክ ላይ አመተው ወይ ደግሞ የሆነ 1-2 ፊልም ሰርተዋል ተብሎ በፊልም ስለሚታወቁ አመተው ምናምን የራሱ ሙያ ያለው የራሱ እንትን አለውና በዛ ቢሆን መልካም ነው። እንደዚህ አይነት ሰዎች አሉ። በሙያቸው ደግሞ ተምረው ባገኙት በሙያ ደግሞ ናፍቆት አይነት በጣም የሚገርም ጥያቄያቸው የሚያመጧቸውን ሰዎች የሚጠይቁበት መንገድ በቃ ይሄ የተሟላ ሁሉን ነገር የያዘ እነ ሊያ በእውነት ስርዓትም ስራም ምርጥ ስራም ያላቸው ሰዎች ናቸውና ያ ነገር ብዙም አልቀበለውም። ለማንኛውም ግን አሁን እነ ሊያ ድምጿ ጠፍቷል። ልትወልድ ወጣች፣ በዛው ወለደች፣ በዛው ነው የኒኪው ያሏት ማለት ነው። ድምጿን አንስተውም አውርተውባትም አያውቁም። ባልየውም እዛው ቤት ላይ ነበር፣ እሱም ንካው ተብሎ ወጥቷል። ሁለቱም እንግዲህ ከስራ ውጪ ናቸው። አሁን ግን በጣም አሪፍና ጥሩ መረጃ የሰማነው ምንድነው? ከመቅዲ መነሳሳት በኋላ እነ ሊያም ከነ ባለቤቷ ሀገሬ ቲቪ ላይ ተቀላቅለዋል የሚሉ መረጃዎችን ሰምቻለሁ። ሁለቱም ሊያም ባለቤቷም ሀገሬ ቲቪን በሚገርም ሁኔታ ይዘውታል ተብሏል። ሀገሬ ቲቪ እኔ ራሴ ሀገሬ ቲቪን አላውቀውም ነበርና ገብቼ አየሁት። አውቀዋለሁ ግን እንደዚህ ምን አይነት ነው ሀገሬ ቲቪ ብዬ ስገባ በጣም ብዙ ተከታይ ያላቸው ነው። ወደ 200 ምናምን በላይ ነው ምናምን ተከታይ ያላቸው ነው። በጣም አሪፍ ስራ የሚሰሩ ነው። የሆነ ወቅት ላይ ነው እሸቱም ሀገሬ ቲቪ ላይም ፕሮግራም ነበረው መሰለኝ ከዚህ ቀደምና በጣም አሪፍ ነው። እንደነ አባይና ባይሆንም እንደ ኢቢኤስ እንደ አባይ ባይሆንም ጥሩ ነገሮችን የሚያቀርብ ነው። አሪፍ ስራ ይዘው ይመጣሉ ብለን ተስፋ እናደርጋለን። ሊያዬ በእውነት ዝም ብለሽ ቆይተሽ በመነሳትሽ መልካም ነው። አንዳንድ ጊዜ ግን እኔ ለሰዎች የማደርሰው ምንድነው በትኩሱ መነሳት ነው። በተለይ የሚዲያ ሰዎች፣ የጋዜጠኞች በቃ ሚዲያ ላይ ያለ የቲክቶክም ይሁን ምንም ሰራተኞች ስማችሁ የእናንተ በሚነሳበት ሰዓት ላይ የዛን ጊዜ እናንተ ካልተነሳችሁ መቼም አትነሱም። የመረሳት ነገሮች ናቸው የሚያዘምኑትና መቅዲም የተነሳችው መቅዲም ልክ በዛው አየር ላይ እንዳለች ከነ ብቃቷ ከነ ስሟ ከነ ግርማ ሞገሷ እንድትቀጥል ያደረጋት ምንድነው እዛው አየር ላይ እያለች ነው አየሯን የቀየረችው ወዲያው እና ያ ነገር በዛው በእንትኗ በስራዋም በብቃቷም በሞያዋም በተወዳጅነቷም እንድትቀጥል ያደረጋት ያ ነውና ከወጣችሁ በኋላ ዝም የምትሉ ሰዎች እንደዚህ ነቃ ነቃ በሉ እላለሁ። ብርክቲስ የት እንጠብቅሽ አንቺን ደግሞ ብርክቲስ የት እንጠብቅሽ አንቺን ብሩክታዊት ነች። እሷም ወልዳ ነው በዛው ያባረሯትና የት እንጠብቅሽ አንቺን ደግሞ የት ላይ እንጠብቃት ያው ሀገሬ ላይ ገብቷል፣ አባይ ላይ ገብቷል። እሷን ሀገሬ ገብቷል፣ ሀገሬ አባይ ባላገሩ ላይ እንጠብቅሻለን። ስለተከታተላችሁኝ ስለ ሁሉም ነገር በጣም አመሰግናለሁ። ሊያዬ እና ከነ ባለቤትሽ መልካም እድል እመኝልሻለሁ። እስከዛሬ ግን ዝም ስላልሽ በጣም አዝናለሁ። ስለተከታተላችሁኝ አመሰግናለሁ። ባይ ባይ። ዞላቲው አስታራቂው ከየት ከተሽከርካሪ ወንበር ላይ ያያ ዞላ